የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል ተከራክሯል። ይህንን መረጃ ወደ እናንተ የምናደርስላችሁ ይሆናል። የጀነራል ታደሰ የሥራ ዝርዝር በውድቀት የተሞላ ነበር ያሉት ጌታቸው ረዳ እርሳቸውም በወቅቱ ከኃላፊነት ማንሳት አለመቻላቸውም ውድቀታቸው እንደሆነም ገልጸዋል። ከሰሞኑ አነጋጋሪ የነበረው የቀነኒን ሞት ተከትሎ እንግዲህ ባለቤቷ ድምፃዊ አንዷለም መታሰሩ ተሰምቷል። ቀነኒን ጉዳይ እንግዲህ አነጋጋሪ የነበረው ጉዳይ ነው። ይህንን ተከትሎም ወደ እናንተ የምናደርስላችሁ መረጃ አለ። ምን ጉዳዮች አሉ የሚለውንም የምንዳስስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን ስናልፍ አድማጭ ተመልካቾቻችን የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል ተከራክሯል። የድምፃዊ አንዷለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎቱ ላይ መከራከሩን ተሰምቷል። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዷለም ጎሳ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀርቧል የተባለው ተጠርጣሪው አንዷለም ጎሳ ጠዋት ባራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅትም ፖሊስ በተሰጠው የ12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ችሎቱ ታዲያ ፖሊስ በመጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ ምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ ሰዎችን በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡንም ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌዴራል ፖሊስ መላኩንም እንዲሁም የምርመራውን ውጤት ግን እስከዛሬ አለመድረሱንም አስረድቷል። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራ ውጤቱ እየተጠባበቀ እንደሚገኝም ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግብዓት እንዲካተትለት የጠየቀው ፖሊስ መሰባሰብ ያለባቸው ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ ምርመራ ቀናት እንዲሰጠውም ጠይቋል። መጋቢት 19 ቀን 2017 ዓ.ም በዋለው ችሎት ፖሊስ በአስከሬን ምርመራ ቀኒና ከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉንም ጠቁሟል። ነገር ግን የአስከሬን ምርመራው ውጤቱን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ በመጠየቁ ውጤት እስኪደርስለት ተጨማሪ ቀናት እንዲሰጠው መጠየቁም ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱ እስኪቀበል ድረስ 19 ተጨማሪ ምርመራ ቀናት እንዲሰጠው ጠይቋል። አንዷለም ጎሳ ጠበቃ ሊበን አብዲ በበኩሉ ፖሊስ ተመሳሳይ ምክንያት በማቅረብ ተጠርጣሪው የዋስትና መብቱ ሊጠበቅለት ይገባል ሲልም ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር እጁ ላይ እንዳለ ለፍርድ ቤቱም አስታውቋል። በማስታወሻ ደብተሩ ላይም ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱም ተናግሯል። የሞቷ ምክንያት ከዚሁ ጋር የተያያዘ ነው ሲልም ተከራክሯል። አክሎም አንዷለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤት ሄዶ ፍቅረኛውን ህልፈት ሀዘን እንዲያወጣም ጠይቋል። ከዚህ በተጨማሪም ኢትዮ ፎረም የተሰኘው ዩቲዩብ ሚዲያን ጨምሮ የተለያዩ ሚዲያዎች በባለፈው ችሎት ተጠርጣሪው አንዷለም ጎሳዬ ለመጪው የትንሳኤ በዓል ኮንሰርት ስላለው ዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲልም ገልጾ ፍርድ ቤቱ ጉዳዩን እንዲመለከተውም ጠይቋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ ላይ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉም የሚታወስ ነው። በሌላ ዜናችን የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉ ጸጥታ ኃላፊና የቀድሞው ምክትል ፕሬዝዳንት ጀነራል ታደሰ ወረደ ተሰጥቷቸው የነበሩትን የሥራ ዝርዝሮች መፈጸም አልቻሉም ነበር በማለት ከቢቢሲ ፎክስ ኦፍ አፍሪካ ጋር ባደረጉት ቃለ ምልልስ ተችተዋል። የጀነራል ታደሰ የሥራ ዝርዝር በውድቀት የተሞላ ነበር ያሉት ጌታቸው ረዳ እርሳቸውም በወቅቱ ከኃላፊነት ማንሳት አለመቻላቸውም ውድቀታቸው እንደሆነም ገልጸዋል። ስልጣኑን ጠቅልሎ ለመያዝ ከሚፈልጉት ዶክተር ደብረጽዮን ገብረ ሚካኤል ከሚመሩት የህወሓት አንጃ የሚወጣው ከቁጥጥር ውጭ የሆነ የስልጣን ጥማት ለአዲሱ ፕሬዝዳንት ተግዳሮት ሆኖ ሊቀጥል እንደሚችልም ጌታቸው አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከሚጎመዡት የህወሓት ሰዎች ሁሉ የተሻሉት ጀነራል ታደሰ ናቸው በማለት ሊያሳምኗቸው እንደሞክሩና የታደሰ ሹመት የጠቅላይ ሚኒስትሩ ውሳኔ እንደሆነም ጠቅሰዋል። የትግራይን ፖለቲካ ይበልጥ አስቸጋሪ ካደረጉት ጉዳዮች መካከል በመንግስት ስር መሆን የነበረበት ሰራዊት እስካሁን ራሱን የቻለ አድርጎ መቁጠሩ ተጠቃሽ እንደሆነም ጌታቸው አውስተዋል። ኤርትራን በተመለከተም በሳቸው አስተዳደር ውስጥ የተወሰኑ ሰዎች በህገወጥ መንገድ
ከኤርትራ መንግስት ጋር ለመገናኘት ሲሞክሩ እንደነበረም ጌታቸው ተናግረዋል። በሌላ ዜናችን የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ ጠይቋል። የኢትዮጵያ ባለስልጣናት ከሰሞኑ አስረው የሽብር ክስ ያቀረቡባቸውን 7 የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን አሜሪካ ኒውዮርክ ያደረገውን የጋዜጠኞች መብት ተሟጋች የሆነው ኮሚቴ ቱ ፕሮቴክት ጆርናሊስት ወይም ሲፒጄ አሳስቧል። ሲፒጄ በወጣው መግለጫም አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶም የቴሌቪዥን ጣቢያው ባለቤት አማን ፍስሐ ጽዮን ይቅርታ መጠየቁንም አንስቷል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞቹን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው፣ በዛ ላይ ፕሮግራሙን እገዳ ተጥሎበታል ያለችው የሲጂፒ አፍሪካ ፕሮግራም አስተባባሪ ፖሊስ ጋዜጠኞቹ ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናድና መንግስትን ለመገልበጥ ማሴር የሚሉ ክሶችን ማቅረቡም አስታውሷል። ነብዩ ጡምሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝና ንጥረ ደረጃ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 ቀን 2017 ዓ.ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞችም በቀጣይ ቀናት መታሰራቸውም ይታወሳል። ብርቱካን የመደፈር ወንጀል የተፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና የማስተባበያ መግለጫዎችም በብዙዎች ዘንድ ጥርጣሬን አጭረዋል። የታሳሪዎቹ ጋዜጠኞች ጠበቆችም የኤዲቶሪያል ችግሮች በሽብር ህጉ ሳይሆን በኢትዮጵያ ሚዲያ ህግ መዳኘት እንደሚገባውም ገልጸው ተከራክረዋል። ሲፒጄ በጋዜጠኞች እስር ዙሪያ የኢትዮጵያ ፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለትም በመግለጫው አስታውቋል። በሌላ ዜና የአዲስ አበባ ትራንስፖርት ቢሮ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት የሚያቋርጡ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪዎችን መቅጣት ሊጀምር ነው ሲል አስታውቋል። ይህ እንዳደርግም በአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185 ህዝባር 2017 የተደነገገው ደንብ ይፈቅድልኛልም ብሏል። በዚህ ደንብ መሰረት በከተማዋ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽቱ 4 ሰዓት ድረስ የትራንስፖርት አገልግሎት መስጠት እንደሚጠበቅበትም ተደንግጓል ሲልም አስታውቋል። ከዚህ በተጨማሪም ከስምሪት መስመር ውጪ አገልግሎት መስጠት፣ አቋራርጦ መጫንና ቢሮ ካወጣው ታሪፍ ውጪ ተሳፋሪን ማስከፈል እንደማይቻልም ቢሮ በብርቱ አሳስቧል። ከዚህ መመሪያ ውጪ በህገወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎች በደንቡ በተቀመጠው የቅጣት እርከን መነሻነት 5000 ብር ጀምሮ እቀጣለሁ ሲልም አስታውቋል። አድማጭ ተመልካቾቻችን የሰዓቱ ዜናዎች እነዚህን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። ሐሳባችን ሼር፣ ላይክ በማድረግ ዩቲዩብ ሼር በማድረግ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን።